ምርጫ የሐሳብ እንጂ የጠብ መድረክ አለመሆኑን ግንዛቤ ማስጨበጥ ኢትዮጵያ አሰኝቶ ማምራት የሚችለውን ለይተን እንወቅ። ካርድ መውሰድ ብቻ ግብ አይደለም። ማንኛውም ነዋሪ በሰላማዊ መንገድ የመምረጥና የመመረጥ መብቱ እንዲጠበቅ ማበረታታት፣ የተሳሳቱ መረጃዎችን ወይም ደግሞ ፌክ ኒውስ የምንላቸው እነዚህ ነገራቶችን ግጭት ቀስቃሽ ነገሮች ስለሆኑ እነሱን በንቃት ልንከላከል ይገባል እላለሁ። ምርጫ የሐሳብ እንጂ የጠብ መድረክ አለመሆኑን ግንዛቤ ማስጨበጥ፣ የአንድ ወቅት ተግባር ስለሆነው ምርጫ ብቻ ለመነጋገር ሳይሆን ከምርጫው ማግስትም የሚቀጥለው ቀናቶች ላይ ሰላማችንንና የጋራ እሴቶቻችን እንዴት ነው አጽንተን ማቆየት ያለብን። እውነተኛ አገራችንን መምራት የሚያስችል አቅም ያለው ዲሞክራሲን የሚያውቅ ህዝቡን አገልጋይ የሆነ ህዝቡን አስተባብሮ አገራችንን ሊያሳድግ የሚችል ፓርቲን እንምረጥ። ምርጫችን አቃፊ ይሁን፣ ሁሉንም ያካተተ ይሁን። ኢትዮጵያ አሰኝቶ ማምራት የሚችለውን ለይተን እንወቅ። ተመዝግበን ካርድ ይዘን በእለቱ ኢትዮጵያ አሰኝቶ በአፍሪካም በዓለምም ሊያኮራት የሚችለውን ዲሞክራቲክ የሆነ ፓርቲን እንምረጥ። ካርድ የወጣናል እየወጣን ነው ለመምረጥ እና እስከ ፍጻሜው ድረስ ሰላም ይፈልጋል። የምርጫ ሂደቱ እስከ መጨረሻው ድረስ ካርድ መውሰድ ብቻ ግብ አይደለም። መርጠን መመለስም ብቻ ግብ አይደለም። ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ መሆኑን ማረጋገጥ የሚችል የፍኖተ ሰላም ሰው መሆን ይገባናል። ምርጫችን ነው ዋስትናችን ጥርጊያ መንገድ በየቀኑ የሚፈጥሩትን መሰናክል ከቁብ ሳትቆጥሩ ወይም ከእንግርግሪያቸው ባሻገር ያለውን ተጨባጭ ሁኔታ በውል ተገንዝባችሁ ዞናችን በምርጫ ባለመሳተፍ በአጠቃላይ በአገር ደረጃ የበለጠ መነጠል እና ራሱን በራሱ በስለት እንደመቁረጥ ሰው ተጎጂ መሆን እንጂ የምንፈጥረው አሉታዊ ተጽዕኖ ከዚህ ግባ የሚባል እንዳልሆነ አውቃችሁ በምርጫ ሂደቱ ምንም ጫና አሉባልታ ቢኖር በዚሁ የምርጫ ሂደት መሳተፍ አማራጭ የሌለው ጉዳይ መሆኑን መገንዘብ ያስፈልጋል። የውክልና ጉዳይ ጥያቄ ያለብን ብለን አንስተናል። በምክክሩም አንስተናል። የምክክር አጀንዳ አድርገን እኛም አስይዘናል፣ እናንተም አስይዛችኋል። አሁን ውክልና ይኑረን፣ በአገሪቱ መንግስት ቦታችንን ሸፍነን ድምጻችን ይሰማ፣ አጀንዳ እንቅረጽ፣ አብረን እንወስን ብለን ስናነሳ ደግሞ ምርጫ የምታስሄድ ከሆነ ብደፋሃለሁ፣ እስከ ዘራዝርታ አጠፋሃለሁ ስን ምንድነው ጥያቄው ታዲያ? ምን መሆን የተፈለገው? ሰው ወንበር ላይ የሚቀመጠው ጉልበት ስላለው ጠመንጃ ስላለው ሳይሆን በካርድ ብቻ እንዲሆን፣ ይሄ ለሀገር ግንባታ ለዛሬ አይደለም። ዛሬ እኛ ሄደን ምክር ቤት ስለምንገባ ሰዎች አይደለም መጨነቅ ያለባችሁ፣ ስለምንገነባት ሀገር፣ ነገ ስለሚገነባው ስርዓት እዚህ ሀገር ምርጫ ውድድሩ በሰላም እንዴት ይካሄድ፣ ይወዳደር፣ ሐሳብ ካለው በሐሳብ ያሸንፍ፣ ከስሜት እንጽዳ፣ ይህ ጠመንጃ አንጋችነት ይቁም። ችግሮች ሲኖሩ በማስረጃ ላይ ተመስርቶ መታገል መንግስትን ያስፈልጋል። እንደዚህ ምርጫ ሲመጣ ደግሞ ያልተገባ ነገር ያደረገ ካለ በምርጫ ካርድ ይቀጣል እንጂ ጠመንጃ ተይዞ እርስ በርስ እየተገዳደሩ የሚገነባ ሀገር የለም። ምርጫችን ነው ዋስትናችን ጥርጊያ መንገድ